ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁን ትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግናው አገዛዝ ጠቅላይ ሚኒስትር አብይ አህመድ አማራዎች እየጨቀጨቁ ስለሆነ ተጠሪ የሆኑ ቁልፍ ተቋማትን አውጥቼ ገድዬ ሰጥቻቸዋለሁ ሲል እንደነገራቸው የቀድሞ የሰላም ሚኒስትር አቶ ታዬ ደንዳ አጋለጡ። አቶ ታዬ አንተ ሞኝ ስለሆንክ ነው ስለ ፍትህ ሰላምና ልማት የምታነሳው የሚገፋህም አለ፣ እኔም በአንድ ወቅት እንዲያነብር ብሎ አብይ አህመድ እንደተሳለቀባቸውም ተናግረዋል። በአቶ ታዬ ደንዳ አብይ አህመድ ለህዝብ ደንታ የለውም፣ በህዝብ ላይ ምን ያህል ለምን እንደሚጨክን አይገባኝም ሲሉም ተናግረዋል። በሰሜን ኢትዮጵያ ትግራይ፣ የአማራና የአፋር ክልሎችን የሸፈነውን አውዳሚ ጦርነት በተመለከተ አቶ ታዬ ደንዳ አዳዲስ መረጃዎችን አጋልጠዋል። በዚህ ላይ ቀዳሚ ዝርዝር መረጃ ይዘናል። የአገዛዙ ፖሊሶችና መርማሪዎች ከመግደል ውጭ ያሉ ወንጀሎች በወንጀል በተጠረጠረ ሰው ላይ እንዲፈጽሙ የሚፈቅድ አዋጅ አገዛዙ አጸደቀ። በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት የሚመረምር ነው የተባለውና ሰውን በምርመራ ወቅት ከአቅሙ በላይ በሆነ ምክንያት ከግድያ ውጭ የትኛውንም አይነት ወንጀል ቢፈጸም ጥያቄ የማያደርግ አዋጅ ነው ያጸደቀው። አሰቃይቶ አካል አጉድሎና ደብድቦ የተለያዩ የአካል ክፍሎችን አጉድሎ መመርመር ህጋዊ ነው በማለት ነው ፓርላማ ያጸደቀው። በዝርዝር ነው ያለን። በአማራ ክልል በአንድ ወረዳ ውስጥ 35 ሰዎች ለከፋ ረሃብ መጋለጣቸው ተሰማ። በአሁኑ ሰዓት ምንም አይነት ድጋፍ አለመቅረቡ ረሃቡ በህይወታቸው ላይ አደጋ ደቅናል ተብሏል። በአስከፊ ሁኔታ ሞታችን እየጠበቅን ነው ያሉ ተፈናቃዮች በመንግስት በኩል የሚቀርብላቸው ነገር ባለመኖሩም ራሱ የወረዳው አስተዳዳሪም ጭምር ለከፋ ረሃብ መጋለጣቸው አሳስቦኛል ብለዋል። በዝርዝር ነው ያለን። ኤርትራ የተመድ ልዩ የሰብአዊ መብት ተከታታይ ሪፖርት የስራ ዘመን እንዲያበቃ የሚጠይቅ ረቂቅ ውሳኔ ሀሳብ ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ማቅረቡ አሰምተዋል። የተባበሩት መንግስታት ድርጅት የኢሳያስ አፈወርቂ አገዛዝ በኤርትራ ላይ የሚፈጸመውን የመብት ጥሰት ስልታዊ ሆኖ ቀጥሏል ብሏል። ዘንድሮ ኤርትራውያን ስልታዊ የመብት ጥሰቶች ይፈጸምባቸዋል ያለው የመንግስታቱ ድርጅት በዚህ ላይም ዝርዝር ይዘናል። የእስራኤልና የኢራን ውጊያ ተባብሶ ቀጥሏል። የአሜሪካው ፕሬዝዳንት ትራምፕ አሜሪካን በኢራን ላይ በሚካሄደው ጥቃት ለማሳተፍ አስቸኳይ ስብሰባ ጠርተዋል። እስራኤል ትላንት ሌሊት በኢራን የዩራኒየም ማብላያ ላይ ጥቃት መሰንዘሯን ስታሳወቅ ኢራን በቴል አቪቭና ሌሎች አካባቢዎች ጥቃት አድርሻለሁ ብላለች። በዝርዝር እንመለከታለን። ተመልካቾቻችን አብራችሁ ትቆዩ። እነዚህና ሌሎች መረጃዎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የብልጽግናው አገዛዝ ጠቅላይ ሚኒስትር አብይ አህመድ አማራዎች እየጨቀጨቁ ስለሆነ ተጠሪ የሆኑ ቁልፍ ተቋማትን አውጥቼ ገድዬ ሰጥቻቸዋለሁ ሲል እንደነገራቸው የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ አጋለጡ። አቶ ታዬ አንተ ሞኝ ስለሆንክ ነው ስለ ፍትህ ሰላምና ልማት የምታነሳው የሚገፋህ አለ፣ እኔም በአንድ ወቅት እንዲያነብር ብሎ አብይ እንደተሳለቀባቸውም ተናግረዋል። አቶ ታዬ ደንዳ አብይ አህመድ ለህዝብ ደንታ የለውም፣ በህዝብ ላይ ይህን ያህል ለምን እንደሚጨክን አይገባኝም በማለት ተናግረዋል። አሁን በስር ላይ የሚገኙት የቀድሞ ሰላም ሚኒስትር ዴኤታ በሰሜን ኢትዮጵያ የትግራይ የአማራና አፋር ክልሎችን የሸፈነውን አውዳሚ ጦርነት በተመለከተ አዳዲስ መረጃዎችን ይፋ አድርገዋል። የኦሮሞ ጨፌ ምክር ቤት አባል አቶ ታዬ ደንዳ በድጋሚ ከመታሰራቸው ቀደም ብሎ ሆርን ኮንቨርሴሽን ለተባለ ሚዲያ በሰጡት ቃለ ምልልስ እንዳስታወቁት አብይ አህመድ አማሮች ሰላም ሚኒስቴርን ሰጠኝ እያሉ ጨቀጭቁኛል፣ እኔም ቁልፍ ተጠሪ ተቋማትን አውጥቼ ተቋሙን ገድዬ እየሰጧቸው በሚል ኦህዴዶችን ሰብስቦ እንደነገራቸው አቶ ታዬ አጋልጠዋል። የሰላም ሚኒስቴር ሲቋቋም ወይዘሮ ሙፈሪያት ካሚል ሲመሩት መከላከያን ጨምሮ ቁልፍ የአገሪቱ ደህንነትና የጸጥታ ተቋማት ለሚኒስቴሩ ተጠሪ የነበሩ ሲሆን እነዚህ ተቋማት ከሰላም ሚኒስቴር ካስወጣ በኋላ አብይ አህመድ የብአዴን አቶ ብናልፍ አንዱዓለም እንደሾመ ታዬ በቃለ ምልልሳቸው ላይ በግልጽ ተናግረዋል። በሰላም ሚኒስቴር ውስጥ ወይዘሮ ሙፈሪያት ካሚል ኦሮሞ እየጨቆነች ስለሆነ አቅጣጫ ሰጣትና የኦሮሞ መብት በሚኒስቴር መስሪያ ቤቱ ይከበር የሚል ጥያቄ በስብሰባው ላይ ተነስቶ ነበር ይላሉ አቶ ታዬ። አንተ ግን ከኋላ የሚገፋህ አለ ብሎ እንዳሸማቃቸውም አብይ አህመድ ተናግረዋል። እና ጸጥታ አኳያ ማነሳው ይህ ክልል መከራ ላይ ነው አነሳውለት ግምገማም ችግር ነው፣ እየተገማገምን አይደለም፣ ተጠያቂነት የለም የሚል አነሳው። ወርቅነሽ ብሩ ደግሞ ሰላም ሚኒስቴር ዴኤታ ነበረች። እሷ ሙፈሪያት ኦሮሞን እየጨቆነች ነው በሰላም ሚኒስቴር ውስጥ፣ ስለዚህ አቅጣጫ ስጣትና የኦሮሞ መብት በሰላም ሚኒስቴር ይከበራለች። ያው ያንን የሚመስል ነገር ከዚያ
በኋላ መልስ ሲሰጥ ለኔ አንተ ከኋላ የሚገፉ ሰዎች አሉ አንተ ሞኝ ነህ አለኝ። እኔም የሆነ ወቅት ሞኝ ነበርኩ አለ። ማለት ስለ ሰላም የማነሳው፣ ስለ ሌብነት የማነሳው፣ ስለ ፍትህ የማነሳው፣ ስለ ተጠያቂነት የማነሳው እኔ ሞኝ ስለሆንኩ ነው፣ ፖለቲካ ስላልገባኝ ነገረኝ። ተመልከተው። ከምንም በላይ ግን ልዩ የሚያደርገው ሰላም ሚኒስቴር ጋር ብሎ ለወርቅነሽ ሲናገር ሰላም ሚኒስቴርን ገድየዋለሁ፣ እነዚህ የአማራዎች ሰላም ሚኒስቴር ካልሰጠህን እያሉኝ ነው፣ ስለዚህ ነፍሱን አጥፍቼ ሊሰጣቸው ነው፣ ለድርጅቱ ለሰላም ሚኒስቴር ለሚኒስትሪው ተጠሪ የሆኑ ሁሉንም አውጥቼ ወስጃለሁ፣ ብቻውን አቁሜያለሁ። አሁን እንዳያችሁት ለብናልፍ ሰጥቻለሁ፣ ሰጥቷል። ያን ስጡ ስላለ ሰጥቻለሁ። ከዚህ በኋላ ሰላም ሚኒስቴር ዜሮ ስለሆነ ስለሱ ብዙ አታውሪ አላት። አቶ ታዬ ደንዳ አክለውም አብይ አህመድ ገድየዋለሁ ባለ ተቋም ላይ ሚኒስትር ዴኤታ አድርጎ ሾመኝ። ይህ ለእኔ ትርጉም ነበረው፣ ቢሆንም አኩርፎ ይወጣል በሚል የቀረበልኝ ሹመት ተቀብዬ ውስጥ ሆኜ ለመታገል ወሰንኩ ይላሉ። በዚህም በኦሮሚያ ክልል የከረዩ አባገዳዎች ራሳቸውን ገድለው ኦነግ ሸኔ የገደላቸው ሲሉ በመረጃ ተመስርቼ መንግስት ራሱ እንደገደላቸው አጋለጡ ይላሉ። የከረዩ አባገዳዎችን የገደለው ራሱ የብልጽግና አገዛዝ መሆኑን ሳጋልጥ አብይ አህመድ ጠርቶ አነጋግረኝ የሚሉት አቶ ታዬ ደንዳ በዚህ ጠርቶ ባነጋግረኝ ወቅት አብይ አህመድ ለህዝብ ምንም ደንታ እንደሌለው ገባኝ። እኔም አብይ አህመድ ህዝብ ላይ በዚህ መጠን ለምን እንደሚጨክን አልገባኝም ሲሉ ይጠይቃሉ። 28 ላይ ሰላም ሚኒስቴር ላይ መደበኝ። ሰላም ሚኒስቴር ዜሮ ነው ብሎ ነግሮኛል። ከዛ በኋላ ግን የሰላም ሚኒስትር ዴኤታ ነው ያለኝ። ይሄ ለእኔ ትርጉም ነበረው። ምን ማለቱ ነው? ሊቀበል ሊተው የሚል ነበር። እሱ የሚፈልገው ምንድን ነው የሚለውን ገመገምኩ። አኩርፌ እንዲወጣ ነው የሚፈልገው እሱ። አኩርፌ አልወጣም፣ እቀጥላለሁ፣ እቀበላለሁ። እዛ ሆኜ ግን ለወከልኩት ህዝብ ድምፅ መሆኔን እቀጥላለሁ ብዬ ወስኜ ቀጠልኩ። ከዛ በኋላ የከረዩ አባገዳዎች ግድያ መጣ። ያን ግድያ ራሳቸው ፈጽሞ ግን ኦነግ ሸኔ የፈጸመ ያሉ መረጃ ነበረኝ። በመረጃው ላይ ተመስርቼ ይሄ ትክክል አይደለም የፈጸመው መንግስት ነው የሚለውን አጋለጥኩ። ይሄ ግርግር የፈጠረ፣ በግርግሩ ተገናኘን። ጠራኝ ማለት ነው። ፈልጌ ያልቻልኩት፣ ፈልግሃለሁ ብዬ ያልቻልኩት ይሄን ሳረግ ደግሞ ጠራኝ እና ቅድም ያነሳውልህን አነሳለኝ። አሁን ደግሞ የበለጠ የተረዳሁት ለዚህ ህዝብ መከራ፣ ለዚህ ህዝብ ሰቆቃ ምንም ደንታ እንደሌለው ገባኝ። ክልሉ ላይ ያለው መከራ እሱ ሳያውቅ እንደሆነ ነበር ይረዳ የነበረው። አሁን ከዛ በኋላ ሁሉም ነገር በሱ እውቅና እንደሆነ ገባኝ። ሰላም እንዳይኖር የሚፈልገው እሱ እንደሆነ፣ ሌብነት እንዲንሰራፋ፣ ፍትህ እንዲዛባ የሚፈልገው ራሱ እሱ እንደሆነ ገባኝ። ምናልባት የዚህ ምስጢር የዚህ እንቆቅልሽ አሁንም አልገባኝም። ይሄ ህዝብ ምን እንዳደረገው፣ ለምን በዚህ መጠን እንደሚጨክንበት እኔ አልገባኝም። ግን ያንን በፖሊሲ አውጥቶ እያደረገው እንደሆነ ግን አሁን እኔ ይገባኛል ማለት ነው። በሰሜን ኢትዮጵያ የትግራይ የአማራና አፋር ክልሎችን የሸፈነው አውዳሚ ጦርነት በተመለከተ አቶ ታዬ ደንዳ አዳዲስ መረጃዎችን አጋልጠዋል። በዚህም የጦርነቱ አጀማመር፣ ጦርነቱ ወደ አማራ ክልል እንዴት እንደተስፋፋ እንደተደረገ እንዲሁም ስለ መንግስታዊ ዘረፋ አብይ አህመድ በወታደራዊ አልባሳቱ ድንገት ከ2000 በላይ ሰዎች በተሰበሰቡበት የኦሮሞ ጨፌ አዳራሽ ተገኝቶ የነገራቸውን በግልጽ አጋልጠዋል። የወያኔ ጦርነት መጣ። የወያኔ ጦርነት ሁለተኛ ዙር፣ የመጀመሪያው ሄደን ከምርጫ በኋላ ሁለተኛ ዙር መጣ። ሁለተኛ ዙር ሲመጣ እኛ አዳማ ላይ ሐምሌ 2013 አዳማ ላይ ያለፈውን አመት አፈጻጸም ግምገማና የቀጣይ አመት እቅድ ላይ ውይይት እያደረግን ነበረ። ሬንጀር ለብሶ መጣ እና 3 ነገሮችን ነገረን። አንዱ ምንድን ነው?
አሁን ወያኔ ወደ አማራ ክልል እየመጣ ነው። ይሄ በጉልበቱ እየመጣ እንዳይመስላችሁ፣ ሆን ብለን ነው የለቀቅናቸው። ይሄ ፋኖ ብሎ የሚያቅራራውን እንዲያሳዩት ነው አለ። ደነገጥኩ። እኛ የማናውቀው የሆነው ነገር የለም። ኢቭን የትግራይ ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ። ደነገጥኩ። ከዚያስ እንደምትሰርቁ አውቃለሁ፣ እንዳትሰርቁ አልልም፣ ግን ፍጥነቱን እና መጠኑን ቀንሳችሁ ስረቁ አለ። መድረክ ይዞ ማለት። አሁን ላይ የቀድሞ ሰላም ሚኒስትር ዴኤታና የኦሮሚያ ጨፌ ምክር ቤት አባል በስር ላይ የሚገኙ ሲሆን ከመታሰራቸው ቀደም ብሎ ከሚዲያ ጋር የነበራቸው ቆይታ ይፋ የሆነ ነው። በርካታ የአገዛዙ ወንጀሎች እየተጋለጡ ሲሆን አቶ ታዬ ደንዳ የብልጽግናውን አገዛዝ ጨምሮ የኢህአዴግ ስርዓት ሙሉ ለሙሉ የታገሉ በአሁኑ ሰዓትም በስር ላይ የሚገኙ ባለህሊና ፖለቲከኛ የሚሏቸው በርካታ ሰዎች መጥተዋል። ከሰሞኑ በሚዲያዎች የሚወጡ ሀሳቦቻቸው አገዛዙ በቅርብ ቀርበው ካጋለጡ ሰዎች መካከል አንዱ ሆነዋል። አገዛዙ ፖሊሶችና መርማሪዎች ከመግደል ውጭ ያሉ ወንጀሎችን በወንጀል በተጠረጠረ ሰው ላይ እንዲፈጽሙ የሚፈቅደው አልጸደቀም። በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳትን የሚመረምር ሰው በምርመራ ወቅት አቅሙ በላይ በሆነ ምክንያት ከግድያ ውጭ የትኛውንም አይነት ወንጀል ቢፈጽም ተጠያቂ አይደረግም ይላል አዋጁ። አሰቃይቶ አካል አጉድሎና ደብድቦ የተለያዩ አካል ክፍሎችን ሰባብሮ መመርመር ህጋዊ ነው ማለት ነው ፓርላማ ያጸደቀው። አዋጁ በሽፋን ስር የሚደረግ ምርመራ ወይም አንደር ከቨር ኢንቨስቲጌሽን እንዲያስፈጽም የተመደበ ሰው በግዴታ ላይ እያለ ከአቅሙ በላይ በሆነ ምክንያት እና ከፍቃድ ውጭ በሆነ ከግድያ ወንጀል በስተቀር ለሚፈጸም የወንጀል ድርጊት የወንጀል ክስ አይቀርብበትም ይላል። የምክር ቤት አባሉ ዶክተር አለሙ ጎንፋ በአዋጁ 515 ላይ የቀረበው አረፍተ ነገር ትንሽ ከባድ መስሎ እንደታያቸው ተናግረዋ አዋጁ አስፈላጊ ነው ብለዋል። እንደዚህ አይነት አዋጅ በተለይ ሽብር ለመከላከል ለሀገራችን ያስፈልጋል ሲሉ የምክር ቤት አባላት መከራከራቸው ይሰማው። የብልጽግናው አገዛዝ በተለያዩ ጊዜያት በተለያዩ ቦታዎች ላይ ዜጎችን ለምርመራ በሚል በመውሰድ አፍኖ በመግደል ከፍተኛ የአካል ጉዳት በመፈጸም በብልታቸውና በተለያዩ የአካል ክፍላቸው ላይ ጠባሳዎችን በማስቀመጥና ሌሎች ነገሮችን በማንጠልጠል ምርመራ እያካሄደ መክረም ይታወቃል። ታዲያ የብልጽግናው ጠቅላይ ሚኒስትር በቅርቡኛ ቶርች አላደረግንም ሲሉ ምርመራቸው በሰላማዊ መንገድ እየተፈጸመ ነው በሚል የገለጹ ቢሆንም የቶርቸርን አዋጅ ግን ህጋዊ አድርገው ዛሬ ላይ አጽድቀውታል። የሆነ ሆኖ ግን አንድ ሰው በግዳጅ ላይ ያለ ከግድያ በስተቀር ላይ የሚፈጸም ወንጀል አይጠየቅም ይላል። አንደኛው ወንጀል ፈጽሟል ይላል። ወንጀል ፈጽሞ አለመጠየቅ ትክክለኛነት አይመስለኝም። ወይም ድርጊቶች ተዘርዝረው ህጋዊ መብት የተሰጠው ሰው የሚወስዳቸው እርምጃዎች ወንጀል አይደሉም ብለን ማለፍ እንጂ አንድ ሰው በግዳጅ ላይ ያለ የሚፈጽመው ወንጀል ከግድያ በስተቀር የሚለው ሰው እንደፈለገ እንዲሆን የሚያደርግ ነው ሲሉ የፓርላማ አባሉ ዶክተር አለሙ ተከራክረዋል። ሌላው ሙሉቀን አስፋ የተባሉ የምክር ቤት አባል በበኩላቸውን በግሌም እንደ ተፎካካሪ የፖለቲካ ሰው አዋጁ ባለሀብቶች፣ ጋዜጠኞች፣ ተፎካካሪ የፖለቲካ ፓርቲዎችን፣ የሰብአዊ መብት ተሟጋቾችና የታዋቂ ሰዎችን መብት የሚገድብ ነው ብለዋል። እንዲያውም የመናገር መብት ይከለክላል የሚል እምነት ነው ያለኝ እያሉት የምክር ቤት አባሉ ምክንያቱም አዋጁን ስናየው በ10 ዓመት ገድቦ ነው የመጣው ሲሉም ተናግረዋል። ህግ ከወጣበት ጊዜ ጀምሮ ነው ተግባራዊ መደረግ ያለበት ያሉት አቶ ሙሉቀም ስለዚህ ከ10 ዓመት ወዲህ ብሎ ማውጣት የተወሰኑ ግለሰቦች ወይም ቡድኖችን ለማጥቃት ያሰበ ስለሆነ ለሀገራችንም ጥሩ አይደለም የሚል እምነት አለ ብለው ተከራክረዋል። በዓለም አቀፍ ስምምነቶች ላይ እንደተገለጸው ኃይልን በመጠቀም ንጹሃን በማስገደድ ዓላማቸውን ለማስፈጸም የሚሳተፉ ተዋናዮች ተጠያቂ ለማድረግ ሳይሆን አዋጅ እየዋለ ያለው በዋነኛነት የመንግስት ተቃዋሚዎችን መንግስት ውስጥ ሆነው መንግስትን የሚተቹና ጋዜጠኞችን ነው ያሉት ደግሞ ሌላው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ናቸው። የአዋጁን ዝርዝር ካየነው በጣም አስገራሚ የሚሆኑ ድንጋጌዎችን ይዟል ያሉት የምክር ቤት አባሉም ለምሳሌ የፋይናንስ ደህንነት አገልግሎት አጠራጣሪ ግብይትን ለ7 ቀን አግዶ ማቆየት ይችላል ይላል። ያውም ያለ ፍርድ ቤት ትዕዛዝ ነው የሚለው ይላሉ። አዋጁ በሽፋን ስር ምርመራ የሚያካሄድ መርማሪ ከግድያ ወንጀል ውጭ በሌላ ወንጀል አይጠየቅም ያሉት ዶክተር ደሳለኝ ጫኔ ለምሳሌ መርማሪው በሚሊዮን የሚቆጠር ገንዘብ ተራድሮ ከሆነ ከወንጀለኛ ጋር መቀበሉ ብናውቅ አይጠየቅም ማለት ነው ወይ? ማሰቃየት ቢፈጽም የመብት ጥሰት ቢፈጽም አይጠየቅም ማለት ነው ወይ? መሆን ያለበት ግን ኢትዮጵያ ፈረመቻቸው ዓለም አቀፍ ድንጋጌዎች የተካተቱ ወንጀሎችን አለመፈጸሙን ነው ሲሉ ተናግረዋል። ሌላው አቶ ዘካሪያስ የተባሉ የምክር ቤት አባሉ በኩላቸው አዋጁ አንዳንድ የምክር ቤት
ቤት አባላት እንደሚሉት ተቃዋሚና የሚዲያ ሰዎችን ለማፈን አይደለም ሲሉ ለብልጽግና አገዛዝ ደግፈዋል። አቶ ሳዲቅ አደም የተባሉ የምክር ቤት አባል በበኩላቸው አዋጁ ጠንከር ያለ መሆኑን ተናግረው ጠንከር ያለበት ምክንያት ግልጽ ነው ሲሉ የፓርላማ አባላትን አስፈራርተዋል። ያለንበት ቀጠና አስቸጋሪ ነው፣ ሽብርተኝነት የሚበዛበት በመሆኑ የአዋጁ ከበድ ማለት ተገቢ ነው ሲሉም እኒሁ የምክር ቤት አባል ተናግረዋል። ከመብት አንጻር ሊታዩ የሚችሉ ነገሮች አሉ የሚሉት አቶ ሳዲቅ ከህገ መንግስታችን ስንነሳ ፍጹም የሚባል መብት የለንም ሲሉም ክደዋል። ከመብቶች ሁሉ የላቀው ዋናው መብት የሚባለው በህይወት የመኖር መብት ነው። ይህ መብት ፍጹም አይደለም ሲሉ የሚናገሩት እኒሁ የምክር ቤት አባል ስለዚህ መብት የሚባለው ነገር ለህዝብ ለማህበረሰብና ለሀገር ደህንነት ሲባል በየትኛውም ሀገር መብቶች ፍጹም አድርጎ የሚያስቀምጥ የለም በማለት ዓለም አቀፍ ድንጋጌዎች ሲቃወሙ ታይተዋል። ስጋት አድርጎ የሚወስድ ወገን ሊኖር ይችላል፣ ግን ለምን ይሰጋል ሲሉ የጠየቁት የምክር ቤት አባሉም ይህ አዋጅ ሲወጣ ለመጠርጠር መሟላት ያለበት ነገር አለ። ማንኛውም ወገን እነዚህ በአዋጁ የተቀመጡትን ነገሮች ካሟላ አይነካም፣ ዋናው መስፈርቱን ማሟላት ነው ማለት የምክር ቤት አባላትን በወንጀለኛነት ከሰዋል። ሽብርተኝነት በሀገራችን በስፋት አለ። ኤቢሲ ብለን ልንጠራ የምንችላቸው ግለሰቦችና ወገኖች አሉ። ስለዚህ ይህን ለመከላከል ለምን እንሰጋለን በማለትም ተናግረዋል። የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ናቸው የተባሉት አቶ ኢሳ ቦሩ በበኩላቸው በሰጡት ምላሽ የሚደረገው ምርመራ ልዩ መሆኑን ተናግረው አዋጁ አንድ ቡድን ለማጥቃት ታስቦ የወጣ አይደለም ይላሉ። በመጨረሻ ምክር ቤቱ በመደበኛ ስብሰባው ማሻሻያ ረቂቅ አዋጁ ላይ ከተወያየ በኋላ በ3 ድምጽ በአንድ ድምፀ ታቅቦ አንድ መርማሪ ከግድያ ውጭ በወንጀል የተጠረጠሩ ሰዎችን መግረፍ፣ አካላቸውን ማጉደል እንደዚሁም የፈለገውን ማድረግ ይችላል በሚል በአብላጫ ድምፅ አጽድቆታል ተብሏል። በአማራ ክልል በአንድ ወረዳ ውስጥ 35 ሰዎች ለረሃብ ተጋልጠዋል ተባለ። በአሁኑ ሰዓት ምንም አይነት ድጋፍ አለመቅረቡና ረሃቡ በህይወታቸው ላይ አደጋ መደቀኑም ተነግሯል። በአማራ ክልል ዋግምራ ዞን ዝቋላ ወረዳ 35 ዜጎች ለረሃብ መጋለጣቸውና አስቸኳይ ድጋፍ ማድረግ ካልተቻለ ከፍተኛ የሆነ የሞት አደጋ ሊከሰት እንደሚችል የወረዳው አስተዳዳሪ ናቸው የተናገሩትም። አስተዳዳሪው ታፈረ ምሳስ የተባሉ ሲሆን ለምን ያህል ዜጎች እርዳታ ያስፈልጋል የሚል የወረዳው ምግብ ዋስትናና በዞን ዋስትና የተጠና ቢሆንም ከመስከረም ወር ወዲህ ዜጎች ድጋፍ አለማግኘታቸውና አሁን ላይ 10 ወር እንደሆናቸው ተናግረዋል። የረሃብ አደጋ የተከሰተው ባለፈው ዓመት ክረምት ወቅት ከፍተኛ ዝናብ በመዝነቡ በጎርፍ አደጋ ከፍተኛ መጠን ያለው ሰብል በመውደሙ እንደሆነ ዋና አስተዳዳሪው አልካዱም። የዝቋላ ወረዳ ቀድመ ማስጠንቀቂያ የስራ ሂደት ቡድን ኃላፊ ናቸው የተባሉ አቶ ወርቁ ሳሌ በኩላቸው በወረዳውና በዞን የተጠና ጥናት እንደነበር ጠቁመው ድጋፍ ለማስፈልጋቸው ዜጎች ከመስከረም ወር ጀምሮ ምንም አይነት ድጋፍ አልደረሳቸውም፣ አሁን ከባድ ረሃብ ላይ ወድቀዋል ብለዋል። እየተከሰተ ያለውን ችግር ለመቀነስ ከግብረሰናይ ድርጅቶች ጋር ንግግር ብናደርግም ይህን የተባለ ውጤት ማምጣት አልቻልንም። አሁን ላይ ታዲያ ለከፋ አደጋ የተጋለጡ አሉ ለ196 ሰዎች የገንዘብ ድጋፍ ብቻ ነው ማግኘት የቻልነው። የሂሳብ ቁጥር የመሰብሰብ ስራ ሰርተን ነበረ፣ ነገር ግን አላገኘንም ይላሉ። በአሁኑ ሰዓት በብልጽግና አገዛዝ በአማራ ክልል ከፍተኛ የዜጎች ችግር ከሚታይባቸውና በሺዎች የሚቆጠሩት በረሃብ አደጋ እየሞቱ ያሉበት አካባቢ ይህ የዋግምራ ብሔረሰብ አስተዳደር ዞን ነው። ዜጎቹ ታዲያ 27100 ኩንታል የምግብ ድጋፍ መድቦ ከዚህ ውስጥም 2338 ኩንታል ወረዳው ላይ መድረስ መቻሉን ገልጸው ሌላው የመጣው ድጋፍ ግን ከችግር አንጻር በቂ አይደለም በማለት ቅሬታቸውን ገልጸዋል። ዜጎች ከተጋረጠባቸው አደጋ በዘላቂነት ለመታደግ በተደጋጋሚ ለዞኑ ሪፖርቱና ርግም አጥጋቢ ምላሽ አልሰጠንም ተብሏል። የብልጽግናው መንግስት በተለያዩ አካባቢዎች ከፋኖ ኃይሎች ጋር ድጋፍ ታደርጋላችሁ ማለት ካሊያም ደግሞ ሰርታችሁ ብሎን ልረዳችሁ አልችልም በማለት በርካቶች በረሃብ አጋልጧል። በተለይም በዋግምራ ብሔረሰብ ዞንና በሰሜን ወሎ ዞን አካባቢ ባሉ ወረዳዎች ላይ በመቶ ሺዎች የሚቆጠሩ ነዋሪዎች አሁንም ለከፋ ረሃብ ተጋልጠዋል። በዚህም ታዲያ አገዛዙ አሁን ላይ የእርዳታን ጨምሮ አጠቃላይ የመድኃኒትና የሸቀጣሸቀጥ አቅርቦት ጭምር የከለከለባቸው አካባቢዎች ያሉ ሲሆን በዋግምራ ብሔረሰብ ግን በእንደዚህ አይነት ሁኔታ ውስጥ ያሉ ዜጎች 1 ዓመት ተቆጥሮባቸዋል የተባለው ክልሉ እርዳታ ለሚያስፈልጋቸው ዜጎች ባለፈው ሳምንት ድጋፍ አድርጓል ማለት የሚገልጽ ሲሆን ከዞኑ አመራሮች ጋር በመነጋገር ድጋፍ በከተማ ከሚገኙት ውጭ ለገጠሩ ማህበረሰብ ለማዳረስ ነው እየሰራን ያለው ይላሉ። ታዲያ ረሃቡና ችግሩ የተከሰተው በከተማና በገጠር መሆኑን ያረጋገጡት ያገዛዙ ባለስልጣናት በአሁኑ ሰዓት ከዚህ በኋላ ሁሉም ችግሮች በላይ እንደ አካላት ይፈታሉ ተብሎ መታሰብ የለበትም፣ እስካሁን ባለው አስፈላጊ ድጋፍ ተደርጓል፣ አሁን ላይ ራሳቸውን ማየት አለባቸው ማለት ዜጎቹ በረሃብ ውስጥ ነው ለራሳቸው ምግብ ፍለጋ እንዲንከራተቱ ወይም ደግሞ ሞታቸው እንዲቀበሉ ባለስልጣናቱ ሲናገሩ ተደምጠዋል። በአማራ ክልል በአጠቃላይ ባለው ችግር የተነሳ በረሃብ የሚሞቱ ዜጎች ቁጥር እየጨመረ ከመምጣቱም በላይ በተለይም በአንዳንድ አካባቢዎች ላይ ሆን ተብሎ በአገዛዙ የሚፈጸሙ የረሃብ ማባባስና የግድያ ዘመቻዎች ቀጥሏል ነው የተባለው።
ኤርትራ የተባበሩት መንግስታት ድርጅት ልዩ የሰብአዊ ተከታታይ ራፖርተር የስራ ዘመን እንዲያበቃ የሚጠይቅ ረቂቅ ውሳኔ ሀሳብ ለተባበሩት መንግስታት ሰብአዊ መብቶች ምክር ቤት አቅርባለች። የተባበሩት መንግስታት ድርጅት የኢሳያስ አፈወርቂ አገዛዝ በኤርትራ ላይ የሚፈጽመውን የመብት ጥሰት ስልታዊ ሆኖ ቀጥሏል ብሏን ደግሞ እንዲሁም ኤርትራውያን ስልታዊ የመብት ጥሰት ይፈጸምባቸዋል ያሉት ራፖርተሩ ናቸው። ለ3 አስርተ ዓመታት በስልጣን ላይ በቆዩት የኤርትራው አገዛዝ ፕሬዚዳንት በሆኑት ኢሳያስ አፈወርቂ ኤርትራውያን ከፍተኛ የመብት ጥሰት እንደሚደርስባቸው የተባበሩት መንግስታት ልዩ የሰብአዊ ተከታታይ ራፖርተር አስታውቋል። በአፍሪካ ቀንድ ወደ 3.5 ሚሊዮን የሚጠጋ ህዝብ ያላት ኤርትራ በተለያዩ ሀገራት የአፍሪካ ሰሜን ኮሪያ በሚል ቅጽል ስም ትጠራለች። ለተከታታይ ዓመታት በዓለም ላይ ካሉ ሀገራት አንጻር በሰብአዊ አያያዝ ዝቅተኛ ደረጃ ላይ እንደምትገኝ ተገልጿል። ቢቢሲ በዘገባው የሪፖርተርስ ዊዛውት ቦርደር መረጃ ኤርትራ በፕሬስ ነጻነት ረገድ ከዓለም ሀገራት በመጨረሻ ተርታ ላይ ትገኛለች ማለት ጠቅሶ ዘግቧል። የተባበሩት መንግስታት ድርጅት በ2022 ባወጣው የሰብአዊ ልማት ደረጃ ኤርትራ ከ183 ሀገራት መካከል 175ኛ ሆናለች። ኤርትራ የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ራፖርተር መሐመድ አብዱል ሰላም ባቢኬር ሰኞ በጄኔቫ በተካሄደው የመሪዎች ጉባኤ ላይ በኤርትራ የሚካሄዱ የሰብአዊ መብት ጥሰቶች ስልታዊ ናቸው፣ የተጠያቂነት አስፈላጊነት እጅግ በጣም አጣዳፊ ነው ብለዋል። በአንድ ፓርቲ ስር የምትመራው ኤርትራ ነጻነቷን ካገኘች ጊዜ አንስቶ አገሪቱን በፕሬዝዳንት የሚመሩት ኢሳያስ አፈወርቂ ናቸው። ፕሬዚዳንቱ ተቃውሞን በኃይል በማፈን ተቃዋሚዎችን ያለ ፍርድ በማሰርና በአስፈሪ ሁኔታ ውስጥ ለብዙ አስርተ ዓመታት መቆየት ይከሰሳሉ። የመንግስታቱ ድርጅት የኤርትራ ብሔራዊ አገልግሎት ስርዓትን ኤርትራውያንን ለዕድሜ ልክ ውትድርና ወይም ደግሞ ለግዳጅ ስራ የሚዳርግ መሆኑን በመጥቀስ ከባርነት ጋር ያመሳስለዋል። ወደ ኤርትራ እንዳይገቡ የተከለከሉት ባቢበከር ያለ ምንም ክስ ወደ ፍርድ ቤት ለ10 ዓመታት ታስረው ስላሉበት ሁኔታ ምንም ተሰምተው የማያውቁ ሰዎች ስማችሁ መነገር ይቀጥላል ብለዋል። በተባበሩት መንግስታት የኤርትራ ተወካይ የሆኑት ሀብቶም ዘራይ ሪፖርቱ ግልጽነትና ሚዛናዊነት የጎደለው ነው በማለት ትችት አቅርበዋል። ልዩ ራፖርተሩም በኤርትራ ላይ ለምክር ቤቱ ያቀረቡት ሪፖርት እንደ ካሁን ቀደሙ ሁሉም ባልተረጋገጡ መረጃዎችና ማንነታቸው ባልታወቁ ምንጮች ላይ የተመሰረተ ግልጽነትና ሚዛናዊነት የጎደለው ማለት አጣጥለውታል ይላል ቢቢሲ። ኤርትራ ታዲያ የልዩ ራፖርተሩ ሪፖርት የተለያዩ መንግስታት ድርጅቶች በኤርትራ ዙሪያ ከሚያወጧቸው ሪፖርቶች ጋር የሚቃረን መሆኑን ገልጣለች። ኤርትራ ለዓመታት በሰብአዊ መብት አያያዟ በአውሮፓና በሌሎች ምዕራባውያን ሀገራት ስትተች ቆይታለች። ኤርትራ በተለያዩ ዓለም አቀፍ መብቶች ድርጅቶች በሰብአዊ መብት ጥሰትና በግዳጅ የብሔራዊ ውትድርና አገልግሎት ምክንያት በተደጋጋሚ ወቀሳ ይሰነዘርባታል። የኢሳያስ አፈወርቂ አስተዳደር ግን ይህን ጉዳይ የማይቀበለው ከመሆኑም ባለፈ ከእናንተ ጋር ስላልተባበርኩ ነው ይላቸዋል። እስራኤልና የኢራን ውጊያ ተባብሶ ቀጥሏል። ፕሬዚዳንት ትራምፕ የአሜሪካን በኢራን ላይ በሚካሄደው ጥቃት ለማሳተፍ አስቸኳይ ስብሰባ ጠርተዋል። እስራኤል በኢራን ላይ እያካሄደች ባለችው ጥቃት ውስጥ አሜሪካን ስለምትሳተፍበት ሁኔታ ለመወያየት ዶናልድ ትራምፕ በዋይት ሀውስ ውስጥ አስቸኳይ ስብሰባ በከፍተኛ ባለስልጣኖቻቸው ጋር አድርገዋል። 1 ሰዓት ከ20 ደቂቃ በቆየው ስብሰባ ላይ ዋነኛ አጀንዳ የነበረው እስራኤል በኢራን የኒውክሌር ማዕከላት ላይ እየፈጸመች ባለችው ጥቃት ውስጥ አሜሪካ መሳተፍ እንዳለባት ለመወሰን መሆኑን በአሜሪካ የቢሲ አጋር የሆነው ሲቢኤስ ኒውስ ዘግቧል ማለት ቢቢሲ አስነብቧል። ነገር ግን ምሽት ላይ በተካሄደውና የትራምፕ የቅርብ አማካሪ በተሳተፉበት በዚህ አስቸኳይ ስብሰባ ላይ አሜሪካ በጥቃቱ ስለሚኖራት ተሳትፎ ሙሉ ስምምነት ላይ አለመደረሱ ተዘግቧል። ፕሬዚዳንት ትራምፕ ለቀናት ኢራን ወደ ኒውክሌር ድርድር እንድትመለስ በተደጋጋሚ ሲወተውት ከቆዩ በኋላ ነው እስራኤል በኢራን ላይ በከፈተችው ጦርነት ውስጥ አገራቸው በቀጥታ መሳተፍ ሊኖርባት ይችል እንደሆነ ማጤን የጀመሩት ተብሏል። ማክሰኞ ማታ በተካሄደው የአሜሪካ መንግስት የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባ ላይ ትራምፕና አማካሪ ቻቸው የኢራን የኒውክሌር ማዕከላት ለማጥቃት በሚቻልበት ሁኔታ ላይ ሪፖርት አቅርበዋል። በዚህም ዋነኛ ኢላማ ሊሆን የሚችለው ከተራራ ስር ከመሬት በታች የሚገኘው ፎርዶ የተባለ የዩራኒየም ማበልጸጊያ መሆኑ ተነግሯል። ይህም ከመሬት በታች የሚገኝ ማዕከል ለማውደም የሚያስችል ቦምብ ያላትም አሜሪካ ብቻ ናት ተብሏል። ሲቢኤስ ኒውስ እንደዘገበው የፕሬዝዳንት አማካሪዎች አሜሪካን በጦርነቱ ውስጥ በሚኖራት ተሳትፎ ዙሪያ ከስምምነት ላይ መድረስ አልቻሉም። የአሜሪካና የእስራኤል መገናኛ ብዙሃን ከአስቸኳይ ስብሰባ በኋላ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ጋር በስልክ መነጋገራቸውን የዘገቡ ሲሆን ነገር ግን በምን ጉዳይ ላይ እንደተወያዩ አልታወቀም። ባለፉት 3 ቀናት የአሜሪካ የጦር ጀቶችና ቦምብ ጣይ አውሮፕላኖች ነዳጅ የሚሞሉ ቢያንስ 30 ነዳጅ ጫኝ ወታደራዊ አውሮፕላኖች ወደ አውሮፓ እንዲጓዙ ተደርጓል። ከአስቸኳይ ስብሰባ በፊት ዶናልድ ትራምፕ በተከታታይ በማህበራዊ ሚዲያ ገጻቸው ላይ ኢራን ያለ ቅድመ ሁኔታ እጇን እንድትሰጥ መልእክት ሲያስተላልፉ ነበር። ለዚህ ምላሽ የኢራኑ ጠቅላይ ሚኒስትር አያቶላ ካሚኒ በማህበራዊ ሚዲያ ላይ በተከታታይ በሰጡት ምላሽ አገራቸው ከጽዮናውያን ጋር ፈጽሞ እንደማይስማሙ ሲገልጹ ተደምጠዋል። እስራኤል ግን ትላንት ሌሊት በኢራን የዩራኒየም ማብላሊያ ላይ ጥቃት መጀመሯን ገልጻለች።
የእስራኤል መከላከያ ኃይል ትላንት ሌሊት በኢራን ዩራኒየም ማብላያ ላይ የመሳሪያ ማምረቻ ተቋማትን መትቻለሁ ብሏል። ቢቢሲ የእስራኤል መንግስት መረጃ ከገለልተኛ ወገን ማጣራት አልቻልኩም ያለ ሲሆን በኢራን ጥቃት መውደማቸው የተገለጸ የዩራኒየም ማብላያዎች ናቸውም ተብሎ ምስሎች ወጥተዋል። የበለጸጉ ዩራኒየም ለኃይል አቅርቦት ወይም የኒውክሌር ቦምብ ለማምረት የሚያገለግሉ ሲሆን በዋናነት የእስራኤል ጦር እነዚህን ማጥቃት መጀመሩን ይፋ አድርጓል። የተወዳችሁን ተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።